ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ሚኬት ከምዕራፍ 41 እስከ ምዕራፍ 44 እናነባለን። በጣም የተለየ ፓራሻ ሻቧ ነው እና በእግዚአብሔር እርዳታ በአምላክ እርዳታ የፓራሻውን ሁኔታ በጥሩ ሁኔታ በደንብ አድርገን እናስረዳለን። ትንሽ ባጭሩ ግን የሰንበትን የያዘ በሰንበት የሚጾለትን ጾለት አድርገን ባጭሩ ከዛ በኋላ ወደ ፓራሻው እንገባለን እና ይሄን ይመስላል ነው ነሰግድ ወንግኒ ሎቱ ለባቲቱ ነው ነሰግድ ንጸልይ ንባርክ ወንቀድስ ወንዘምር አብይ ለፈጣሪ ሰማይ ወምድር ጣጋድም ሰግድ ለስብሐት ልዑል አንተ ሰግድ ለከ ቤትከ ኢየሩሳሌም ወይመጽኡ በምስራቅ ወበምዕራብ ይሰግዱ ኢየሩሳሌም ወይመጽኡ ካህናት ወነቢያት ይሰግዱ ኢየሩሳሌም ወይመጽኡ አበይት ወመሳፍንት ይሰግዱ ኢየሩሳሌም ቃለ እግዚአብሔር ቃልከ ንጹሕ አንተ ቃለ እግዚአብሔር ይመትር ንድ እሳት ቃለ እግዚአብሔር ያለቅልቆሙ ለገዳም እግዚአብሔር ይባርኮሙ ለሕዝቡ በሰላም ተባረከ የተቀደሰ ሁንልና እግዚአብሔር ተዘከረን ወባርከን ባርክ ቤተ እስራኤል ባርከን ባርክ ቤተ ሌዊ ባርከን ባርክ ቤተ ካህናት ባርከን አሁንስ እንደሆነ የእስራኤልን ቤት እንደባረከ የሌዊን ቤት እንደባረከ የእስራኤልን ሕዝብ ይባርክልን። ወታደሮቻችን በዳር በደንበር ያሉትን እግዚአብሔር አምላክ ኃይሉን ብርታቱን አምላክ ይስጥልን። የተማረኩትን በቸር በሰላም ወደ ቤታቸው የሚመለሱ ያደርግልን። ሕዝቡን በሰላም ይባርክልን እንላለን እና ወደ ፓራሻው እንገባለን እና እንደምናየው ቫይሂሚኬት ሽናታይም ያሚሙ ፓሮ ሆለም ይላል። ማለት ምንድነው? ከ2 ዓመት በኋላም ፋርዖንም ህልምም አየ ወይም ሀለበ። እንግዲህ እንደ አየነው ባለፈው ሳምንት ዮሴፍ የእስር ቤት ኃላፊ ነበር።
እስር ቤትም ገባ። እስር ቤትም 10 ዓመት ተቀመጠ። በዚህ 10 ዓመት እስር ቤቱ ሆኖ እግዚአብሔርን አምላክን በማመን በአምላክ በመመካት ከጉድጓድ ውስጥም ቢገባ ቢልም በአምላክ ተመክቶ ስለነበረ አሁንስ እንደሆነ ዮሴፍ የሁላ ዘመን በደስታ በእልልታ ከሐዘንም አይወድቅም ነበር። ሁልጊዜ ደስተኛ ነው የነበር። እንደምናየው 2 የፋርዖን የዳቦ ጋጋሪና እንደዚህም የጠጅ ኃላፊ የሆኑትን እነሱ ከእስር ቤት ይገባሉ። እስር ቤት ገብተው ህልም ያያሉ። ያንን ህልም ባዩ ጊዜ ጠዋት ተነስተው ፊታቸው በጣም በሐዘንም ፊታቸው ወድቆ ነበር። ለምን ፊታቸው እንደዚህ ሆነ ብለው ዮሴፍ ምንድን ነው እንደዚህ አይነት ጸባይ ወይም የቁጣ የሐዘን የሚሰማቸው ብሎ ሲጠይቃቸው ህልም አይተናል እና ህልሙን ሲነግሩት እንግዲህ በሶስት ቀን ቆይቶ ፋርዖን አንተ የጠጅ ኃላፊውን ወደ ቦታህ ይመልስሃል፣ እንደ መጀመሪያው ለፋርዖን ያንን የጠጁን ታቀርባለህ ከፊቱ። ይሄም የዳቦ ወይም እንጀራ አባዥ የነበረው ይሄን በሰማ ጊዜ ጥሩህ እንደፈታም እንዳየ ወዲያውም የሱን ህልም ወዲያው ተናገረ። የሱን ህልም በተናገረ ጊዜ አንተንም ከ3 ቀን በኋላ ፋርዖን አሁንስ እንደሆነ አንገትን አንጠልጥሎ ያው ለወፎች መብል ትሆናለህ ብሎ ለነዚህ ለ2ቱ ይቅርታ ይሄን ህልም ፈታላቸው። እንደፈታላቸውም እንደዛም ሆነም ከ3 ቀን በኋላም ይሄም ከፋርዖን ተመለሰ፣ ይሄም ተንጠላጠለ፣ ይሄ ደረሰ እና በይሂ ቢኬት ሽናታም ማለት ምንድን ነው? በዛን ጊዜ ዮሴፍ ምን አለ ለጠጅ ኃላፊው ለሆነ አሁን በቅርብ ትወጣለህ፣ ፋርዖንም ያው ከዚህ ጉድጓድ ውስጥ ካለህበት ያወጣሃል። ግን እኔ ብለምንህ እባክህ አስታውሰኝ፣ ኪም ዘካርታኒ በይስካርታኒ ይላል በዕብራይስጥ። ደጋግሞ አስታውሰኝ፣ ደጋግመህ አስታውሰኝ 2 ጊዜ ስላለ እግዚአብሔር አምላክ በማን ነው የተመካህ? በሰው ተመካህን ብሎ እግዚአብሔር አምላክ በእነዚህ ቃላቶች እንግዲህ አንድ ጊዜ አስታውሰኝ ቢል መቼም ግን አስታውሰኝ እንዳትረሳ አስታውሰኝ 2 ጊዜ ደጋግሞ ስለተናገረ ይሄ በጣም የበለጠ በሰው ተመካና በእነዚህ 2 ቃላቶች በተናገረው 2 ዓመት 10 ዓመት በኋላ መውጣት ነበረበት እስር ቤት። ያው 2 ዓመት እግዚአብሔር አምላክ ጨመረለት። ለምንድን ነው እንግዲህ በሰው የሚመካ የሚል ያው እግዚአብሔር አምላክ ትንሽ ይቆጣዋል። ለምንድን ነው እግዚአብሔርን አምላክን ትቶ በሌላ መመካቱ? ይሄ በጣም የተከለከለ ነው። ኤርምያስ ነብዩ እንደሚለው አሩር ሀገበር አሸር ይፍታህ በአዳም በሳም በሳት ዘርኦ ሚን አዶናይ ያሱሊቦ። እርጉም ይሁን በሰው የሚመካ እንደዚህም በጉልበቱ በኃይሉ የሚመካ እርጉም ይሁን። ባሩክ ሀገበር አሸር ይፍታህ በአዶናይ ባያዶናይ የሚፍታህ የተባረከ ነው በእግዚአብሔር በአምላክ የሚመካ እግዚአብሔርን አምላክም ሁሉ ጊዜ ከሱ ጋር አብሮ ይሆናል እያለ ይሄን ይናገራል። ስለዚህ ጊዜ ቢሆንም እምነታችን በእግዚአብሔር በአምላክ ጠንካራ መሆን አለበት። ይሄው ዮሴፍ 10 ዓመት ከዛ እስር ቤት ችግር እያየ ለአምላኩ እየለመነ እያለ እንዲያው መውጫ መቼ ነው ብሎ ግን ከዚህ በሌላ ተስፋ ስላደረገ እግዚአብሔር አምላክ እነዚህን 2 ዓመት ጨመረለት። ያው በአጠቃላይ 12 ዓመት ከእስር ቤት ነበር ማለት ነው። ግን ለሁሉም ነገር መጨረሻ አለው፣ ለሁሉም ጊዜ አለው። ሰለሞን እንደሚለው በመክብብ ላኮል ዝማን ባዕድ ተኸተ ሰማይ ኤት ለዮ በኤት ሊስ ነው። መውደድም ጊዜ አለው፣ መጥላትም ጊዜ አለው። ድንጋይ መበተን ጊዜ አለው፣ ድንጋይ መሰብሰብ ጊዜ አለው። የጦርነትም ጊዜ አለው፣ የሰላም ጊዜ አለው፣ የሁሉም ጊዜ አለው ብሎ ይሄን ሰለሞን በመክብብ ተናግሯል። እና ደግሞ ዮሴፍ እንግዲህ ይሄን ፈተናውን ካለፈ በኋላ
ምን ይላሉ ሊቃውንቶች? ኪትሳም ከጽላ ሆሽኽ ለጨለማው መጨረሻ አለው። ጨልሞ እንግዲህ ሌሊት ሆኖ ያው ይነጋል። ግን አንዳንድ ጊዜ የሚያልፍ ይመስላል። ለሁሉም ጊዜ አለው። ስለዚህ ዮሴፍም 12 ዓመት ከእስር ቤት ተሰርቆ ያው ወደ ግብፅ ሀገር እንደሚለው ለጠጅ ኃላፊው ሂጋኖም ጉድናብት የሚያረጻይ ወይ ተሰርቄ ወደዚህ መጥቼ ባልሰራሁት ባላደረኩት ከዚህ እስር ቤት ገብቻለሁ እና ከዚህ የምናየው ምንድነው? ሁላ ማት ዓመት ከዛ ከእስር ቤት ከጉድጓድ ውስጥ ገብቶ የሁላ ዘመን ጠበቀ። ይሄ ዘመን ግን ሲጨርስ እግዚአብሔር አምላክ የወሰነለትን ወዲያው ከዛ ወጣ። ግን እንደምናየው እነዚህ ሁላ ዘመኖች አባታችን ዮሴፍ ከጉድጓድ የነበረው ይህን ሁላ ፈተና ያለፈው እግዚአብሔር አምላክ ለትልቅ ነገር እያዘጋጀው ነው። እንዴት አድርጎ ለመንግስት እንደሚደርስ እናያለን። ይህ ሁላ አንዳንድ ጊዜ ከጉድጓድ ውስጥ ብንገባ ብዙም ችግርን ብናይ ብንል እነዚህ ሁላ ነገሮች ዝም ብለው አይመጡም። እነዚህ ሁላ ነገሮች የሚመጡ እኛን ጠንካራ ለማድረግ ከፍ ለማድረግ ፈተናን አልፈን ጥሩ ነገር እንድናገኝ ነው። አንዳንድ ጊዜ ግን ተስፋ እንቆርጣለን። ተስፋ መቁረጥ የለብንም። ከዮሴፍ መማር አለብን። ዮሴፍ እንደምናየው ሁላ ዘመን 12 ዓመት ለብቻው ማንም አብሮት የለም። ቢገደል ቢሞትም ማን አሁንስ እንደሆነ ስለሱ ሂዶ ሊያወራ ነው ሊናገር ነው የነበረበት። በጣም የችግር ዘመን ነው የነበር። ቀላል ዘመን አልነበረም። ግን አምላክ ጋር ስለነበረ በአምላኩ እየተመካ ጊዜ ይመጣል፣ የምወጣበት ዘመን ይመጣል፣ ከዚህ ወጥቼም የመንግስትን ማገኝበት ጊዜ ይኖራል ብሎ ይሄን ያለመውን ህልም ሁሉ ጊዜ ሲከታተለው ነበር። ስለዚህም እነዚህ ጊዜዎች ግን በተጨረሱ ጊዜ ይሄ ሚከት ሽናታም ይላል። ምንድነው? ከ2 ዓመት በኋላ ፋሮንም ህልም አለመ። ህልሙን ያለመው ለምንድነው? ለዮሴፍ ነው። ዮሴፍ ከዛ እንዲወጣ ነው። እግዚአብሔር አምላክ እንግዲህ በህልም ይናገራል። በህልም አንዳንድ ነገሮችን ይገልጽልናል። ከነቢዩ እንደሚለው አንድ ነገር እግዚአብሔር አምላክ ያመጣን በመጀመሪያ አምላክን ለሚፈሩ ካልተናገረ። በህልም ብዙ ነገር አምላክ ይነግረናል። እንግዲህ ግን የእውነት ህልም አለ፣ የውሸት ህልም አለ። ከዚህ ትንሽ እያንዳንዳችን ዛሬ ህልም ስናይ ነፍሳችን ትታወካለች። በጣም ሚዛን እንሰጠዋለን እና ህልም ማወቅ ያለብን ህልም እንደፈቹ ነው። ህልም እንደፈቹ ነው። ስለዚህ በጣም ሰው መጨነቅ የለበትም። ህልምን ቢያይም ቢልም ለዚህ በጣም ሚዛን ከሰጠው ይሄ ነገር ይመጣብኛል፣ ይሄ ችግር ይመጣብኛል ካለ ያን ነገር ቀስ በቀስ እያለ ይመጣበታል። የሚፈታው እንደዛ ነው የሚሆን እና ስለዚህ ብዙውን ሊቃውንቶች ይነጋገራሉ ይላሉ እና ስለዚህ ለህልም እንግዲህ ብዙዎችን የሚያልም ህልም አሉ፣ የሚጨነቁ አሉ። በጣም ሚዛን መስጠት የለብንም። አንዳንድ ጊዜ ግን እንዳልነው እግዚአብሔር አምላክ ለነብዮች ለትላልቆች በህልም ነግሮ ያው የሚመጣውን ይናገራል ይላል። እንግዲህ ሁላችንም በዛ ደረጃ አይደለም ያለንን። ስለዚህ በጣም መጨነቅ ማለትም ይሄ በጣም አስፈላጊ አይደለም። ግን ህልም ስናልም መናገር ያለብን ይህን ህልም ለምንወደው ሰው ነው። ያን የምንወደው ሰው ከሆነ ጥሩ ሌላም ቢሆን በጥሩ ሁኔታ ይፈቷል እና ህልም እንደፈቹ እንዳልነው እንደዛ እንደፈታው እንደዛ ይሆናል። ለማይወደንን ከተናገርነን ግን ያው ያን በሌላ ሁኔታ ይፈቷል። በዛን ጊዜ ያን ህልም አሁንስ እንደሆነ እንደፈቹ ስለሆነ ያን ህልም ሊሳካ ይችላል ማለት ነው። ስለዚህ ከወይም ሊቃውንቶች አባየና ጋባ የሚባሉ ነበሩ። እነዚህ ሁለት ሊቃውንቶች ሁልጊዜ ህልም ሲያልሙ ህልም የሚፈታ በዛን ጊዜ በገንዘብ ነበር። እየሄዱ ህልማቸውን ይናገራሉ። እንግዲህ አንዱ ገንዘብ ሲሰጥ ነበር፣ አንዱ ግን ገንዘብ አይሰጥም። እስከዚህም ገንዘብ አልነበረው እና ለአንዱ ራብ ገንዘብ ሰጥቶ ለሚያስፈታለት ያነፈችው
ጥሩ ነገር ሲነግረው ነበር። ትወልዳለህ፣ እንትን ትላለህ፣ ጥሩ ነገር ይሆንልሃል እያለ ይነግረዋል። ያነ ህልም ሲሳካ ነበር። የሚያልሙት ሁለታቸው አንድ ነው። ያነ ግን ገንዘብ ስለማይሰጠው እንደዚህ ክፉ ነገር ይደርስብሃል፣ ልጅ ይሞትብሃል እያለ እንዲያው ብዙን ችግር አደረሰበት። ኋላ ነገሩን ቢረዳው ለካ ህልሙ ያለሙት አንድ ነው። ይሄ ግን አንዱ ገንዘብ ስለሚሰጥ አንዱ ስለማይሰጥ ያው በፍቹ የተነሳ ከዚህ ሁላ ደረጃ ሊቃውንት እንደደረሰ ሲያውቅ የዛን ጊዜ ያነ ሊቃውንት ይህን ማላሚውን ረገመው፣ እሱም ከአደጋ ደረሰ ይላሉ። እና ግን ይሄን የምናመጣው ለምንድን ነው? ሁላችሁ ከዚህ መረዳት የምንችለው እንግዲህ ህልም እንደፈቹ ነው። ስለዚህ በዚህ ሁኔታ ትንሽ በጣም ሚዛን መስጠት የለብንም ማለት ነው። ግን ወደ ዋናው እንለፍና እንደምናየው ፋሮን ህልም ያልማል። ያለመውም ህልም እንደዚህ ይሆናል። ያየው ምንድነው? ፊህነ ሚናየ ኦርኦሎት ሸባ ፓሮት የፎት ማረ እንደሚለው ምንድነው? በወንዙ ዳር ቆመው ነበር እነዚህ ላሞች። እነዚህ ላሞች ግን ስጋቸው 7 ላሞች የሆኑ ከወንዙ ይወጣሉ። በውሃውም ዳር በመስኩ የሰመሩ ነበር ይላል። ከነርሱም በኋላ እነሆም መልካቸው የከፋ እንግዲህ በመጀመሪያ ጥሩ የሆኑ መልካቸው ጥሩ የሆነ የሚያምሩ ጥሩ የሆኑት እነሱ ከወንዙ ይወጣሉ። ግን ከዛ በኋላ ግን እንዲያው ስጋቸው የከሳ መልካቸው ክፉ የሆነ እነሱም ከወንዙ ዳር ይቆማሉ። ፈቶቃና ፓሮት ራኦት አምባሬ እነዚህ መልካቸው ክፉ የሆኑት እንደዚህም የከሱት እነዚህን ጥሩ የሆኑትን የሚያምሩትን እነዚህን ላሞችን ይውጧቸዋል። የዛን ጊዜም ፋርዖን ከህልሙ ተነሳ፣ ደንግጦ ተነሳ። ሁለተኛም ተኛ። ሁለተኛም ህልም አለመ። ከዛም ያየ ምንድን ነው? 7 እሸቶች የሆኑ እነዚህ እሸቶች ጥሩ የሆኑ መልካቸው ጥሩ የሆነ እንደዚሁም ደግሞ ሌላዎች እንደዚህም እሸቶች የሆኑ መልካቸው ስስ የሆነ የከፉ እነዚህ የከፉት እነዚህን ጥሩዎችን እሸቶችን ይበሏቸዋል። ፋርዖንም በዛን ጊዜ ተነሳ፣ ህልም እንደሆነ ማየ። በጠዋትም ነፍሱ አሁንስ እንደሆነ ታወከች። ወዲያውም እነዚህን አሁንስ እንደሆነ አዋቂዎች የሆኑ ህልም የሚፈቱትን እነሱን ጠራቸው ይላል። እነሱ መጡ፣ ነገራቸው። እነሱ ፍቹን ሲነግሩት አንተ 7 ልጆች 7 ሴቶች ትወልዳለህ፣ ከዛ በኋላም እነሱ ይሞታሉ እያሉ ብቻም የተለያየ ፍች ይነግሩታል። ይሄ ግን ከልቡ ሊገባ አልቻለም። ከዚህ የምናየው ሁላ ህልም እግዚአብሔር አምላክ የሚያሳየው ዝም ብሎ አይደለም። እንግዲህ ዮሴፍ እንዲጠራ እግዚአብሔር አምላክ ስለፈለገ ነው። ይሄ ሁላ እንግዲህ የሚያደርግ አንድ እግዚአብሔር አንድ አምላክ ነው። የአምላካችን ይኸውላችሁ ጥበብ የአምላካችን እንዴት አድርጎ እስር ቤት ቆይቶ እንዲወጣ ይሄም መጥቶ ለፋርዖን እንዲናገር እንዲል ይሄ ሁላ ነገር እናየዋለን። እናው በዛው ጊዜ እንደዚህ በጣም ሲጨነቅ ሲል ፋርዖን የጠጅ ኃላፊው የሆነ ኃጢአትን ዛሬ ካንተ ፊት ለመናገር ፈልጋለሁ። እኔንና የዳቦውን ጋጋሪና እኔን በአንድ ላይ ከእስር ቤት ገብተን ነበር፣ ህልምም አለምነን። ይህን ህልምም ለዮሴፍ ነገር ነው። ዮሴፍም ለሁለታችንም ፈታለንን።
እኔም ወደ ቦታ ተመለስኩ፣ እሱም ተገደለ። እሱም እንደተናገረው እንደዛ ሆነ። እኔንም ወደ ቦታ ተመለስኩ፣ እሱም አሁንስ እንደሆነ ተገደለ። ቅድም እንዳልነው ወዲያው ይሄን በሰማ ጊዜ ሁላቸው ፈርዖን ቫይሽላኽ ጳሮ ቫይካት ዮሴፍ፣ ፈርዖንም ወዲያውም ዮሴፍን አስቸኳይ በሉ እንደዚህ አይነት አዋቂ እንደዚህ አይነት እውቀት ያለው ካለ ወዲያው አምጡልኝ ወደ እኔ ብሎ ወዲያው እየተባረረ ወዲያው መጣ። ይኸውላችሁ ጊዜ ሲደርስ አንዳንድ ጊዜ መቼም ትዕግስት ያስፈልጋል። ግን በደረሰ ጊዜው አንድ ሰከንድ ሰው ካለበት ቦታ ይቀመጥ። ዮሴፍ የዛን ጊዜ በድንጋጤ ወዲያው ውጣ በከጨልመው ወዲያው ከዛ ልብሱን ቀይረው ከዛ ጉድጓድ ስበው አስተካክለው ወደ ፋሮን አቀረቡት። ኪሳም ከጽላኾሽህ ለጨለማም ጊዜ አለው። ይሄ ጊዜ በተጨረሰ ጊዜ ወዲያው እግዚአብሔር አምላክ ለሚያደርሰው ደረጃ ይሄን በቅልጥፍነት እንዲሆን እግዚአብሔር አምላክ ያደርገዋል። ዮሴፍም ወዲያው ከፋሮን ፊት ቆመ። ፋሮንም ለዮሴፍ እንደዚህ አለው፣ ህልም አልሜአለሁ፣ የሚፈታልኝም የለም። እኔም አንተ ህልም እንደምትፈታ ይሄን ሰምቻለሁ። ይኸውላችሁ በዚህ ላይ እንግዲህ አንድ ሰው ለጊዜ ይጠብቃል። እንግዲህ አንተ አዋቂ ነህ፣ አንተ ብስል ነህ፣ ያንተን ሁኔታ ሰምቻለሁ ባዛር በምንባል ጊዜ እውነት ነው አዎ ብለን ወዲያው ማንነታችን ይሄን ሰርቻለሁ፣ ይሄን አደርጋለሁ፣ እኔ ጎወዙ ይሄን ያደረኩ ይሄን የሰራሁ እያልን ብዙ ነገር ልንናገር እንችላለን። አሁንም ማወቅ ያለብን እንግዲህ ዮሴፍ በዚህ ህልም እንግዲህ ከፈታ ካለ ከዛ ሊወጣ ነው እና ይሄ የሚፈታው በጣም ይሄን ነገር ለማሳካት ፍላጎትም ነበር ማለት ነው። እና ከዚህ ግን ዮሴፍ የሚመልሰው መልስ በጣም የሚያስደንቅ ነው። ምን አለ ዮሴፍ? ቢልአዳይ ሃኤሎሂም ያኔት ሽሎምባቆ ምንድነው? እኔ አይደለሁም እግዚአብሔር አምላክ ነው ያንተን ህልም የሚፈታ። እንግዲህ ሌላ ሰው ቢሆን እኔ ምንም አይደለሁም ሰው አይልም። ሰው አውቃለሁ፣ አዎ መፍታት እችላለሁ ብሎ ይቀርባል። ዮሴፍ ግን እኔ ምንም አይደለሁም፣ ህልሙን የሚፈታ አንድ እግዚአብሔር አንድ አምላክ ነው። እኔ የእግዚአብሔር አምላክ ተላላኪ ነኝ። ይሄን ማለት የሚያሳየው የዮሴፍ እምነት በእግዚአብሔር በአምላክ እንዴት ጠንካራ እንደነበረ ነው። አሁን አንድ ሰው ከስራ ሲሄድ ይሄን አደርጋለሁ፣ ይሄን ሰርቻለሁ፣ ይሄን ተዋራለኝ፣ ይሄን አለኝ፣ ይሄን አደርጋለሁ መቼም ማት ነው የሚሰረስረው የሚለው። ከዚህ ዮሴፍ ግን ይሄን ፈትቻለሁ፣ እንደዚህ አይነት ህልም ያለው ብዙ ዕውቀት አለኝ፣ እንዲያው ጥበብ አለኝ፣ ብዙ ነገር ሊናገር ይችል ነበር። ይሄን ፋርዖን በሰማ ጊዜ እንዴት ያለ ሰው ብሎ ይሄን በልቡ በጣም በጣም ተደነቀ እና ወዲያውም ፋርዖንም ይሄን ህልሙን ቅድም ያለው ነገረው። እንዴት ወፍራሞች የሆኑ መልካቸው ጥሩ የሆነ እነዚህ ተሰማርተው የነበሩት ላሞች እንደዚህም ስስ የሆኑ እንደዚህም የከሱት መልካቸው የከፋ እነሱ ወፍራሞች እንዴት አድርገው እንደሚወጡ እንደዚህም ስለሸቶችም ይሄን ሁላ ሲነግረው
በዛን ጊዜ ምን አለው ዮሴፍ? ስማ ነው ויאמר יוסף אל פרעה እንደዚህም አለው ሐሎም ፓሮ የካዱ የህልም አንድ እግዚአብሔር አምላክ የሚያደርገው ነግሮሃል። እነዚህ መልካም የሆኑት ላሞች ይሄ 7 ዓመት የጥሩ ዓመት እንደዚህም 7 ሸቶች ጥሩ የሆኑት ይሄ ጥሩ ዓመት 7 ዓመት የሚመጣ ነው። እነዛ ግን ላሞች መልካቸው ክፉ የሆነ እንደዚህም የከሱት እንደዚህም እነዚህ ሸቶች ስስ የነበሩ ሸቶችም መልካቸው ክፉ የነበረው ይሄ ክፉ የሆነ 7 ዓመት የከፋ ዓመት ሊመጣ ነው። ይሄ እግዚአብሔር አምላክ የሚመጣውን ለፋሮን እየነገረው ነው። እና በመጀመሪያ በግብፅ ሀገር ሁላ በእነዚህ 7 ዓመት ጥጋብ ይሆናል። እንግዲህ ከዚህ ጀምሮ እንደዚህ አይነት ጥጋብ ታይቶ የማይታወቅ ጥጋብ በእነዚህ 7 ዓመት ይመጣል። ያንም ያልቃል። ያነ 7 ዓመት የጥጋቡ ባለፈ ጊዜ ይሄ 7 ዓመት ከዛ በኋላ የከፉ ዓመቶች ይመጣሉ። ጥጋቡ ሁሉ ይረሳል። እና እኔ መመክርህ አለው እንግዲህ እግዚአብሔር አምላክ ደጋግሞ ያሳየህ ነገር በአስቸኳይ ሊያደርገው ግን ማድረግ ያለብህ ለፋሮን ምን ይለዋል? አዋቂ ሰው ውሰድ፣ እሱንም በግብፅ ሀገር ኃላፊ ያደርገው፣ እሱም ሹሙም ይሹም። አገሪቷን በእነዚህ 7 ዓመት የጥጋብ ዓመት በሆኑት አገሪቷን ከተለያዩ ቦታዎች ምግቡን ሁላ ያንን እየወሰደ ከጥሩ ቦታ ተጠብቀው እነዚህ በችግር ዓመቶች በመጡ ጊዜ እነዚህ አሁንስ እንደሆነ በእነዚህ ዓመቶች ጥጋብ በሌለባቸው ዓመቶች በከፉ ጊዜ ያንን እያወጣነን ያንን እንበላለን እንጠጣለን ብሎ ይሄን በነገረው ጊዜ እንዳንተ አይነት አዋቂ ማን አለ? እንዳንተ አይነት ሰው አይቼ አላውቅም። እና አንተን እንግዲህ አንተን ትልቅ አደርግሃለሁ፣ የኔ ምክትል ትሆናለህ እንደሚሉት ከዚህ ሊቃውንቶች ምን ይላሉ? እንግዲህ ከግብፅ ሀገር ንጉሥ የሚሆን ቋንቋ የሚያውቅ ነው። ብዙም ቋንቋ የሚያውቅ በዛ ደረጃው ይሆናል። አሁን ዮሴፍ ከመፈታቱ በፊት መልአክ ገብርኤል መጥቶ 70 ቋንቋ አስተማረው። ዕብራይስጥን ደግሞ ያውቃል፣ 71 ቋንቋ ያውቃል ማለት ነው። አሁን ፈርዖን የሚያውቀው ቋንቋ 70 ነው የነበረው። እንግዲህ ምን ቋንቋ ታውቃለህ ሲባል 1 ደረጃ 2 3 ከ30 ከ40 እየደረሰ አሁን ከፈርዖን ፊት ለፊት ሆነ፣ ከሱ ደረጃ ደረሰ። አሁን ምን አለው ለፈርዖን? 1 ቋንቋ አውቃለሁ። 1 ቋንቋ ምንድነው? ዕብራይስጥ አውቃለሁ። ኧረ ጉድ ያለ! አሁንማ እንግዲህ ይሄን ቋንቋ ካወቅክማ ከኔ የበለጠ ትሆናለህና ዝም በል። እንግዲህ አንተ ያው ለሹመቱ ብቻ ነው እንጂ ሁሉን ባንተ እጅ አደርገዋለሁ። ራካ ኪሰግዳል ምንካ በወንበር ብቻ ነው የምበልጥ እንጂ በሌላ ሁላ አንተ ኃላፊ የሀገሩ ሁላ ገዥ ትሆናለህ። እና እሱን ተሾመ ይላሉ። በዚህ ቋንቋውን በማወቁ በማለቱ ነው። ግን ከዚህ እንደምናየው ከወሪቱ እሱን ሹመት ሰጥቶ በግብፅ ሀገር በተለያየ በጥሩ ሁኔታ በደንብ አድርጎ በፈረሶች ታጅቦ ህዝቡ ሁላ አብረህ ይሄ የተለየ የንጉሱ የምክትል ዋና የግብፅ ሀገር ገዥ እየተባለ በአገሩ ሁላ እልልታ እየተባለ በደስታ ዮሴፍ ዮሴፍ እየተባለ ከዚህ ሁላ ማይረግ ደረጃ ደረሰ። ይኸውላችሁ እንግዲህ እንደምናየው እግዚአብሔር አምላክ ዮሴፍን ከዚህ ደረጃ ያደረሰው ያው ብዙን ፈተና አልፏል።
ግን እነዚህ ሁላ ፈተና ያሳለፈ ለምንድን ነው? ከዚህ ደረጃ እንዲደርስ ነው። የአገሪቷ ንጉስ እንዲሆን ነው። የአገሪቷ መንግስት እንዲሆን ነው። እንደምናየው ከነዚህ ሁላ ዓመቶች በኋላ ካሳለፈ በኋላ ይኸው ዮሴፍ ንጉስ ሆነ ይሉናል። እና ከነዚህ ቀኖች በኋላ ምን ይሆናል? ከግብፅ 2 ዓመት ራብ በአገር ሁላ ሆነ። በየአገር ሁላ ራብ ሲሆን በዛውን ሰዓት ራቡን በጣም ከበደ። ራቡ በጣም ሲከብድ ያዕቆብ ሂዱና ከግብፅ ሀገር ምግብ አለ ሲባል ሰምቻለሁ፣ ሂዱና ግብፅ ሀገር ምግብ ትንሽ ይዛችሁ እንድትመጡ ብሎ ልጆቹን ይሰዳቸዋል። ይኸውላችሁ እንግዲህ የእግዚአብሔር የአምላክን ታምር ልናየው ነው። እነዚህም ወንድሞቹ 10 የሆኑ ወንድሞች ወደ ግብፅ ሀገር ይሄዳሉ። ግብፅ ሀገር ሲሄዱ እንግዲህ የገቡት 10 በር አለ። በእነዚህ በ10 በሮች ገቡ። እያንዳንዱ ለብቻው ገባ። ተገናኙ። ያንን አሁንስ እንደሆነ ምግብ ለማምጣት በሄዱ ጊዜ ויבואו בני ישראל לשבור בתוך הבאים כי היה רעב בארץ כנען ויוסף הוא השליט על הארץ. יוספים מזם ጊዜ ንጉስ ነበር። הוא המשביר לכל עם הארץ ויבוא אחרי יוסף וישתחוו לו 2,000 ארצה. እነሱም መጥተው ከዮሴፍ እግር ወደቁ፣ ሰገዱለት። וירא יוסף את אחיו ויכירם. ዮሴፍ እነሱን አያቸው፣ አወቃቸው። ግን እንደ ጨካኝ ሆኖ ብዙውን ፈተና ደረሰባቸው። ከባድ የሆኑ ንግግሮችን ተነጋገራቸው። ויאמר עליהם מאין באתם? ከምን መጣችሁ? ויאמרו מארץ כנען לשבור אוכל. የመጣ ነው ከከነዓን ከእስራኤል ሀገር ነው አሉት። ויכיר יוסף את אחיו והם לא הכירו። ማለት ምንድነው? ዮሴፍ አወቃቸው፣ እነሱ ግን አላወቁትም። እንዴት ነው? ለምን እነሱ አላወቁትም? እሱስ እንዴት አድርጎ አወቃቸው? እንግዲህ እነሱ ትላልቆች ስለነበሩ ሪዝም ፂምም ነበራቸው። እሱ ግን የ17 ዓመት ገና ስለነበረ ፂምና ሪዝ አልነበረውም። አሁን ግን ፂምና ሪዝ አለው እና ተለወጠባቸው። እነሱን ግን አወቃቸው። እነሱን ባያቸው ጊዜ በሰገዱ ጊዜ ዮሴፍ ህልሙ ትዝ አለው። ይሄን ህልም እንዴት አድርጎ ሲነግራቸው እንዴት አድርገው እንዳሾፉበት፣ አሁን ግን ህልሙ እንዴት አድርጎ እንደሚሳካ ይሄን በአየ ويذكر يوسف את החלומות אשר חלם להם. ዮሴፍን ይሄን ህልምም ያለመውንም ትዝ አለው። ويومر عليهم مراግሊም አትም። እንግዲህ አሁን እናንተ ሰላዮች ናችሁ። እናንተም እንግዲህ የአገሪቷን አሁንስ እንደሆነ ለማየትና ለመመርመር ነው የመጣችሁ። እነሱም ይህን በሰሙ ጊዜ እኛ አገልጋዮች የመጣ ነው ትንሽ ዳቦ ይሄን ለማድረግ ነው እንጂ የመጣ ነው ሌላ አይደለም። ሁላችንም ያንድ ልጅ ነን፣ ሌላም አልተወለድንም። ከዲማ ናግኑ የምናገረውም እውነታችን ነው። ለዋዩ አባዴካ መራግሊም እኛም አገልጋዮችም አልነበርንም። ወየውም ያለም ነው ከርባት አርጽ በተሚሮት ምን አላቸው? አይ የመጣችሁት የአገሪቷን ልትመረምሩ ነው የመጣችሁ። እነሱም እንደዚህ ማለት እኛ 12 ነን የነበርን፣ እኛም የአንድ አባት ልጆች ነን። ትንሹም ልጅ ከአባታችን ጋር ነው ያለው። አንዱም
ከኛ ጋር የለም። ויאמר עליהם יוסף ואשר דיברתי עליכם לאמור መራግሊም አትል። ይሄ ነው የተናገርኩት። ሰላዮች ናቸው። አሁን በዞት ይባኸኑ ኻይ ፓሮ እንቲጸው ይዘኪ እንበዋ አኺከም አካቶን ሄና ምንድነው እንግዲህ ዮሴፍ እንዳየው በህልሙ የሰገዱለት 11 ናቸው ነበሩ። አሁን የሚሰግዱለት 10 ናቸው። ይሄ ህልም እንዲፈጸም ትንሹ ቢንያሚን መምጣት አለበት። እንግዲህ እሱ ዮሴፍ ነው። እነሱ 10 ናቸው። ያኛው 11 እንዳለው 11 የሆኑ ነዶች ወለኔ ነዶ ሲሰግዱ አይቻለሁ፣ 11 ኮከቦች ለኔ ሲሰግዱ አይቻለሁ ያለው ይሄ ነገር እንዲሳካ ይሄን ትንሽ ወንድማቸውን ሂዳችሁ ማምጣት አለባችሁ እና ወዲያውም ፋርዖን ይሄን ልጅ ካላመጣችሁ እናንተ ያገሪቷን ራቁት ለማየት ነው መጣችሁ። ሁለት ወንድማማቾች ሽሞንና ሌዊ የሚባሉት እነሱን ወደ እስር ቤት በመጀመሪያ ባያሶፎታም ወደ እስር ቤት ሁላቸውንም አገባቸው ለ3 ቀን። በሶስተኛው ቀን ዮሴፍም እንደዚህ አላቸው፣ ኢምኬኒ ማተም እውነተኛ ከሆናችሁ እኔ አምላክን እፈራለሁ። ስለዚህ የምትናገሩት ነገር እውነት ከሆነ አንድ ወንድማችሁ ከዚህ ይታሰር፣ እናንተም ሄዳችሁ ለአባታችሁም ለቤተሰባችሁም ምግቡን ወስዳችሁ ስጡ እና ግን ወንድማችሁን ትንሹን ወንድሙን ባታመጡ ፊቴን ልታዩ አትችልም ብሎ ይሄን አስጠነቀቃቸው ይላል። እና ወዲያው ይሄን በሰሙ ጊዜ ፈየምሩ ይሸላክ ምንድነው አንዱ ለወንድሙ ምን አለ? እንግዲህ ወንድሙ ለወንድሞች ምን ተነጋገሩ? እኛ በዚህ ነገር ትልቅ ስህተት ሰርተናል። ወንድማችን ባካችሁ እያለ እየለመነ አልሰማነውም። በዚህ በዮሴፍ ችግር የተነሳ በወንድማችን የዛን ጊዜ ከጉድጓዱ ሆኖ አረባካችሁ ቢለምን ሳንሰማው ስለቀረነ የሁላ ችግር በእኛ ላይ መጣብን። ሮቤልም የዛን ጊዜ እንትን አለ፣ እኔ አልነገርኳችሁንም በዚህ ልጅ ኃጢአት እንዳሰሩ እየተናገረ ነበር። እናንተ ግን አልሰማችሁኝም። አሁንም እግዚአብሔር አምላክ የዚህን ልጅ ደም ይኸውና በእኛ ደግሞ እየጮኸ ይኸውና የእሱ ችግር የፈጠርንበት ነው የሁላ ነገር ያመጣብን። እነሱም አላወቁም ዮሴፍ የሁላ እንደሚሰማ ይላል። እሱም ዞር ብሎ ይሄን በሰማ ጊዜ አለቀሰ። እሱም ዞሮ ተመልሶ ሽምዖንን ወደ እስር ቤት አገባ። እንግዲህ ሽምዖንና ሌዊ ሁለቱ ዮሴፍንም በመጀመሪያ ባዮምሩ ኢሸላኺ ወንድም ለወንድም ተናገሩ ሲባሉ ጊዜ ሽምዖንና ሌዊ ናቸው። እነዚህ ሁለቱ በአንድ ላይ ከሆኑ ብዙን ችግር የሚያመጡ ናቸው። ምክራቸው ከበድ ያለ ነው። እንግዲህ አባታችን ያዕቆብ ሲመርቃቸው ከዛ የሚለው አኺም ሽምዖን ወሌዊም አኺን ክሌኸማ ሽምዖንና ሌዊ ሁሉ ጊዜ ከባድ የሆናቸው ናቸው። ቁጣቸውም በሶዳም አልታቦ ናፍሺ ምክራቸው በምክራቸው ነፍሴን ላቱ ምንድነው ሲማከሩ ሲሉ ከባድ የሆኑ ናቸው። ስለዚህ ዮሴፍ ይሄን በማወቁና በማለቱ ምን አደረገ? እንግዲህ ሽምዖንን እስር ቤት አገባው። ሽምዖንና ሌዊን ለያቸው። በአንድ ላይ ደግሞ ከሆኑ ሌላ ችግር ጣጣ እንዳያመጡ በማለት ነው። ወዲያውም ለእያንዳንዱ አቁማዳ የነበረውን ያንን ሁላ በዳቦ በተለያየ ነገር በገንዘብም
ይሄን ሞልቶ ሰደዳቸው። እነሱም ይሄን ምግባቸውን ሲወስዱ እያንዳንዱም የነበረውን ኬሻውን ለአህያው በከፈቱ ጊዜ ገንዘብ ከዛ ውስጥ ከአቁማዳው ወይም ከኬሻ ውስጥ አገኙ ይላል እና በዛን ጊዜም እንዲያው ታምራሉ። ምንድነው ያን ገንዘብ የጠፋው? በዚህ በአቁማዳችን ተመልሷል። ልባቸውም ወጣ፣ በጣም ፈሩ። እግዚአብሔር አምላክ በእኛ ምን ሊያመጣብን ነው ብለው በጣም ተገረሙ። ወዲያውም ወደ ክናን ሀገር ደረሱ እና ለያዕቆብ የደረሰባቸው ሁሉ ነገር ተናገሩ። የሀገሪቷም ገዥ በእኛ በጣም በከባድ ቋንቋ በእኛ ላይ ተናገረ። እኛንም እንደ ሰናዮች አድርጎ አየንን። እኛም ብንናገር አላመነንም። ያለ ምንድን ነው? እንዲያው የምትናገሩት እውነት እንደሆነ ይሄ ትንሽ ወንድማችሁ ካልመጣ ፊቴን አታዩ ብሎናል። በዛን ጊዜ ያዕቆብ ለምን ይሄን ነገራችሁ? ትንሽ ወንድም አላችሁ ብላችሁ ለምን ተናገራችሁ? እኛ ምን የሚጠይቀውን ነገር አውቀናል። እንግዲህ እውነታችን ተናገርን እና ሁላ መቼም የገንዘቡን ሁኔታም ሁሉንም ነገሩት። በዛን ሰዓትም ያዕቆብም እንደዚህ አላቸው፣ ኦቲሽ ይካልተ እንግዲህ ዮሴፍ ከኔ ጋር የለም፣ ሽሞንም ያው እስር ቤት ሄዶ እዛው ቀርቷል። አሁን ቢንያሚንን ተወስዱትን አላይ ሀዩ ሁላና እነዚህ ሁላ ችግር በኔ ላይ ደርሷል አለ። እዚህ ሊቃውንቶች አላይ ማለት ምንድን ነው? እንግዲህ እናቲቱ ሪብቃ ከኤሳው ብክርነቱን ሊመረቅ ሲል በዛን ሰዓት ያለችው ምንድነው? እሱ እንዳይመረቅ አንተ መመረቅ አለብህ። እንዴት አድርገህ እናቴ? እንግዲህ ይስሐቅ አባቴ መመረቅ የሚፈልግ ወንድሜን ትልቅ ወንድሜን ነው። አሁን ይጀላ አባቴ የሱን ቡራኬ በወስድ እሱን አጭበርባሪ በሆን ባጭበርበር ብል ይሄ ነገር እንደ እርግማን በሌላ ያመጣለሁ። አያይዞ ልጅ ክላላትካ ብንያ ላይ ትለዋለች። ክላላትካ ብንያ ላይ ማለት ምንድነው? በአንተ የሚደርሱ 3 ችግሮች አሉ። እነዚህ ችግሮች አላይ ማለት አይን ኤሳብ ነው፣ ላሜድ ላቫን ነው፣ ይሁድ ዮሴፍ ነው። እነዚህ 3 ችግሮች ብቻ ነው በአንተ ላይ የሚደርሱ። ከነዚህ ውጭ ሌላ ችግር የለህም ብላ ነግረዋለች። አሁን ከዚህ ደግሞ ምን አላቸው? አላይ ሀዩ ኩላና እነዚህ 3 ነገሮች ይኸው ኤሳብ፣ ላባን፣ ዮሴፍ ችግር ደርሷል። አሁን ደግሞ ምን ችግር ሊመጣብኝ ነው? እናቴ በትንቢቷ ይህን ተናግራ ነበረች። በዛን ጊዜም ይሄን ባለ ጊዜ ሩቤን ምን አለው? እኔ ባልመልሰው 2 ልጆችን ግደላቸው። ይሄ መልስ የነበረ ሩቤን ይሄ አነጋገሩ እስከዚህ አልነበረም። ለምንድን ነው እንግዲህ የሱን የልጅ ልጆች እንግዲህ ሚታ ነው የልጅ ልጆችን ሊገል ነው። ይሄ አባባል እንዴት ነው? እሱ ግን ያ ኢማንም እንግዲህ ይሄ ልጅ ከእናንተ ጋር አብሮ ይወድ ዮሴፍም እንግዲህ ተሽጦብኛል፣ ወንድሙ ሞቶ ደግሞ አሁን እሱን ከእናንተ ጋር አብሮ ልሰድነኝ የሆነ ችግር በመንገድ ቢያገኘውሳ እኔን በሽምግልና ጊዜ ይሄን ችግር በሌላ ለምን ታደርሱብኛላችሁ ብሎ ይሄን ተናገረ። ትንሽ ቆዩ። እንግዲህ መቼም አሁን ያመጡት ምግብ ስላለ
ያው እምቢ ብሎ ነበር። ግን ያን ሁላ ምግብ ባለቀ ጊዜ በዛውን ሰዓት ሀገሪቷ ላይም ራቦ በጣም ከበደ ይላል። ይሄ ምግብ ሁላ ያመጡት ከግብፅ ሀገር ባለቀ ጊዜ አባታቸውም እንደዚህ አላቸው፣ ሄዳችሁ ትንሽ ምግብ ሸምታችሁ ነው። እንደዚህም አሉት። ይሁዳም እንደዚህ አሉ፣ ይህ ሰውዬ በእኛ ላይ ምሏል፣ መስክሯል። ፊቴን አታዩም፣ ትንሽ ወንድማችሁ አብሮ ካልመጣ በምንም ታምር የኔን ፊት አታዩም ብሎ ይሄን ተናግሯል። እንግዲህ ይሄን ልጅ ከኛ ጋር አብረህ ብትሰድ ሂደን ምግብ እናመጣለን፣ እምቢ ግን ካልክ አንወርድም። ለምን? ሰውዬው አስጠንቅቆናል እና እያወቅንን ወደዛ የምንሄደው ለምን ብለን ነው። በዛው ጊዜም ያዕቆብ እንደዚህ አለ፣ ለምንስ ወንድም አለንን ብላችሁ ተናገራችሁ? ጠየቀንን፣ ስለኛም ስለ ሀገራችንም አባታችሁም በሕይወት አለ ወንድምም አላችሁ ነው ጠየቀንን እና በጠየቀንን መሰረት መለስነን። ምን ብሎ እሱ እንደሚጠይቀንን አውቀናል። ይሁዳ ግን ምን አለው? ከኔ ጋር ልጁን ስላከው እኛ ማንሞት ልጆቻችን ማይሞቱ እኔ እዋሰዋለሁ። ከኔ እጅ ይህን ባላመጣው ካንተ ፊት ካልመለስኩት ለአንተ ለዘላለም ኃጢአተኛ ሆኜ እቆማለሁ እና እስካሁን ሂደን እንመለስ ነበር። እንደዚህማ ከሆነ ብሎ ወዲያውም አባታችን ያዕቆብ መረቃቸውም ሂዱ፣ እግዚአብሔር አምላክ ከእናንተ ጋር አብሮ ይሁን፣ ሀገሪቷን ደግሞ ያለውን አንዳንድ ዕቃዎች አንዳንድ ነገሮች ለሰውየው ውሰዱለት ብሎ ይሄን አባታችን ያዕቆብ ይሄን ይላቸዋል። እነሱም ያን ሁላ ሰብስበው ወደ ዮሴፍ ሄዱ። ዮሴፍም በዛን ጊዜ ቢንያሚንን አየ፣ ወንድሙ። ወዲያውም ላላፊው ለቤቱ ለሆነው እነዚህን ሰዎች አምጣቸው ከቤቴ ውትዋክቴ ባክለዋል፣ ደህና አድርገህ በስነ ስርዓቱ እንድታርድለት። እንግዲህ የእሱ ልጅ ነው የነበር፣ ምናሸ ነው የነበር። እነሱ ከኔ ጋር ነው የሚበሉ። ይሄ ሰውዬም እንዳለው ምናሸም ዮሴፍ እንዳለው ሁላ ስነ ስርዓት በጥሩ ሁኔታ በደንብ አድርጎ ፈጸመ ይላል። እነሱም ወደ ዮሴፍ ቤት እንደመጡም ይሄን ባዩ ጊዜ እንግዲህ ያሰቡት ይሄን ገንዘብ ተቀምጠን የተመለሰው ገንዘብ በዛ ነው እንግዲህ የምንጠራ ብለው በጣም ፈሩ። ወዲያውም ላላፊው ለሆነው ለቤቱ የዮሴፍ የቤት ኃላፊው ለሆነው ፈየሙ ቢአዶኒ ያረኑ በትካል ይሽበሮክ በመጀመሪያ ያው ምግብ ማምጣት ወርደን ነበር። ወዲያውም ይሄን ወደ አንድ ቦታ በደረስነን ጊዜ ይሄን ምግቡን ተቀብለን ወደ ግብጽ ወደ ክናን አገር ልንወርድ ስንል በመንገድ ኬሻውን ከፈት ነው። ያንም ገንዘብ ጠፍቶ የነበረው ተመለሰ። ይሄውና ገንዘቡን ብለው ሰጡት። ይሄን ገንዘብ ከማን ከኬሻው እንዳገባው አናውቅም፣ አይዟችሁ ሰላም ይሆናል ብሎ ይሄን ነገራቸው። አትፍሩ፣ በዚህ ነገር እንትን አትሉ። ይሄ የእግዚአብሔር አምላክ እንግዲህ አሁንስ እንደሆነ አባታችሁ አምላክ ነው ይሄን ገንዘብ የመለሰላችሁ ከኬሻውም ያገባላችሁ። ሽሞንንም አወጣው፣ ታስሮ የነበረውን ደስ አላቸው። ይሄ ሰውዬም እንግዲህ የዮሴፍ ልጅ ነበር፣ ምናሽ ነው። ወደ ቤት ወሰዳቸው፣ እግራቸውንም ታጠቡ፣ ለአህያዎችም ያው
ያንን ምግቡን ተቀበሉ። እነሱም ዮሴፍ እስከሚመጣ እስከ ግማሽ ቀን ቆዩ፣ ምሳ ሰዓት እስከሚሆን። וישאל להם לשלום ויאמר השלום אביכם הזקן። ወዲያውም ዮሴፍም መጣ፣ አባታችሁ ሽማግሌው አባታችሁ እንዴት ነው ሰላም ነው ብሎ ጠየቃቸው። እነሱም ሰላም ነው። በሕይወትም አለ? አዎ በሕይወት አለ። እነሱም ሰገዱ ይላል። ዮሴፍም በዛን ጊዜ ማን ያህል ትንሽ ወንድሙን የእናቱ ልጅ ይሄ ነው ወንድማችሁ ትንሹ የተናገራችሁት ከዛ ከትንሹ የቀረው ከነዓን ሀገር? እነሱም አዎ ይሄ ነው፣ እግዚአብሔር አምላክ ይባርክህ ብሎ መረቀው። ዮሴፍም በጣም እሱን ባየ ጊዜ አንጀቱ ሁላ ተቆረጠ። ማለት ምንድነው? ተሰማው። ለማልቀስም ፈለገ። ወደ ክፍሉም ወጥቶ ከዛ ማለቀስ። ወዲያው ፊቱን ታጥቦ ስሜቱንም አሁንስ እንደሆነ ይዞ ምግብም አቀረቡላቸው። አብረውም በሉ፣ አብረውም ጠጡ። ለብቻ ከነሱ ጋር በላ። ለምንድነው? የግብፅ ሀገርና የሌላ ሀገር ባንድ ላይ ለመብላት የተከለከለ ነው። ይሄ ለነሱ እንደ ሌላ ነገር ነው የሚታይ የሚል እና በጣም ተደሰቱ ሁላቸውም። እሱም ደስ አለው። ከነሱ ጋርም አሁንስ እንደሆነ አወራቸው። ግን ያስገረማቸው ምንድነው? እያንዳንዱ እንደ ሁኔታው፣ ትልቁ እንደ ትልቅነቱ፣ ትንሹ እንደ ትንሽቱ አድርጎ እያንዳንዱን ከትልቁ እስከ ትንሹ ወንበር 1 2 3 ብሎ ያንን እንዴት አድርጎ እንዳስቀመጣቸው በጣም ገረማቸው። ሰዎችም በጣም 12 11 ነገዶች የሆኑት በጣም ተደነቁ። እንዴት አድርጎ እንግዲህ ያውቀን እንደሚሄድ ሰውዬ እንግዲህ ካላወቀን እንዴት አድርጎ ሮቤልን መጀመሪያ ዘዋላ ሽሞንን፣ ሌቪን፣ ይሁዳን፣ ይሳኻርን፣ ዘቡሉንን እነዚህ ሁላ እንዴት አድርጎ አስቀመጣቸው? ከምን ሁላ አውቆ ነው በማለት በጣም ተገረሙ ይላሉ። እና እዛ በኋላም ለእያንዳንዱ ስጦታ ሰጣቸው። የቢንያሚን ግን ስጦታ ከሁሉም በለጥ ያለች ነበረች። ለቤቱ ገዥም ለሆነውም ዮሴፍ እንደዚህ ያለው፣ እያንዳንዱን ኬሻውን ሙላላቸው፣ አቁማዳቸውን ሙላላቸው እስከሚችሉ፣ ለእያንዳንዱም ገንዘብም ስጣቸው። እኔ የምጠጣውን ይሄን የወርቅ ዋንጫ የሆነውን በትንሹ አቁማዳ አስቀምጠው ይለዋል። እሱም እንዳለው ማደረገ። ጠዋትም ሆነም እነዚህ ሰዎችም ወደ መንገድ ወጡ። እንግዲህ አንድ ሰው ወደ መንገድ ሲወጣ መውጣት ያለበት ጠዋት ሲሆን ነው፣ በማታ አይወጣም። ስለዚህ አቦኬር ኦር ይላል። ጠዋትም በሆነ ጊዜ ሰዎችም ተላኩ፣ ሄዱ ወደ ሀገራቸው። እነሱም ከተማውን በወጡ ጊዜ ለገዡ ለኃላፊው ለቤቱ ለሆነው ዮሴፍ እንደዚህ አለው፣ ሂደህ እነሱን ተከታተል፣ እነሱንም አግኝተህ እንደዚህ በላቸው ይላል። ለምን በበጎ ስራ ክፉ ነገር መልሳቸው። እንዴት ጌታችን በሚጠጣው በዋንጫው ዮሴፍ በሚጠጣው ዋንጫ በአስማት አንዳንድ ነገር በሚያውቅበት ለምን ይሄን ወሰዳችሁ? እነሱም እንደዚህ አሉ፣
እንደዚህ አይነት ነገር አናደርግም። ገንዘብ የተገኘውን እንኳን የሰው የምንውስጥ የኛ ያልሆነውን ተመልሷል ብለን ሰጥተናል። አይተሃል። እንዴት እንሰርቃለን? እነሱም እንደዚህ ማሉ። ይሄ ዋንጫ በአቁማዳው የሚገኝ ይሙት፣ እኛም አገልጋዮች እንሆናለን፣ እሱም እንዳላችሁ ይሆናል ብሎ የተገኘው እሱ አገልጋይ ይሆናል፣ እናንተ ግን ንጹህ ትሆናላችሁ። ወዲያውም አቁማዳቸውም ወዲያው አወረዱ። እያንዳንዱ አቁማዳውንም ከፈተ። በትልቁም ጀመረ፣ በትንሹም ጨረሰ። ዋንጫውም በትንሹ አቁማዳ ተገኘ። በዛን ጊዜ ደነገጡ፣ ልብሳቸውንም ቀደዱ። ይሁዳም እንደዚህ ያለው። ይሁዳም ወደ ዮሴፍ ቤት ተመለሱ፣ እነሱም ወደቁ። ባዮሜላም ዮሴፍ ማማሲያዝ ይህን ያደረጋችሁትን ስራ እንዴት ነው? እንዴት እኔ አስማት በማደርግበት እኔ አዋቂ የሆንኩ እንዴት ይሄን ዋና ዋንጫውን የሆነህን ተወስዳላችሁ? ይሁዳም እንደዚህ ይላል፣ ምን እንበል? እግዚአብሔር አምላክ ኃጢአታችን አግኝቶብናል፣ እኛ አገልጋይ እንሆናለን። እሱም ከማሸንም ጻጋቢያ ቢያዶ ሁላችንም አገልጋይ እንሆናለን። አሁን ከዚህ ግን ዮሴፍ ምን ይላቸዋል? ይሄን ነገር አላደርግም። እኔ አገልጋይ የሚሆን ይሄ ዋንጫ በአቁማዳው የተገኘ ነው፣ የኔ አገልጋይ የሚሆን። ሁላችሁ ግን ወደ ቤታችሁ ወደ አባታችሁ ለሰላም ሂዱ ይላል እና ይሄ በጣም ታሪክ የሆነ የተለየ ታሪክ ነው። ከዚህ አሁን ዮሴፍ በትልቅ ፈተና አቆማቸው። እንግዲህ እሱ ማየት የፈለገ እኔን በሸጡኝ ጊዜ እኔ እንደሸጡኝ አሁን ቢንያሚንም ሽጠው ሊሄዱ ነው ወይም ይዋጋሉ ብሎ በዚህ ነው የፈተናቸው እና በእውነት ይሄ ፓራሻ በጣም ስሜት ያለው ነው። ግን የምናየው ራቦት ማክሻቦት በለቢሽ አጻተ ሸሚታኮ ምንድነው? እግዚአብሔር አምላክ በመጨረሻው ሰው ያስባል፣ እግዚአብሔር አምላክ ይፈጽማል። እግዚአብሔር አምላክ እንዴት አድርጎ እንደ ምን ይላሉ አንድ ሰው እግዚአብሔር አምላክ መስፈን ያውቃልን ብሎ ጠየቀ። እግዚአብሔር አምላክ መስፈን ሳያውቅ መቅጠም ግን ያውቃል። እንግዲህ የእግዚአብሔር አምላክ እንግዲህ ይሄን ግጥምጥም አድርጎ ዮሴፍ ያለመውን ህልም እንዴት አድርጎ ከዚህ ደረጃ እንደደረሰ ወንድሞቹ በመጨረሻ እንዴት አድርገው እንደሰገዱለት እነዚህ ሁላ ነገሮች ለሁላችንም ትምህርት ነው። ይህ ዓለም በመጀመሪያው በፓራሻ ስናነብ ቫይሂሚኬት ሽናታይም ይላል። ይህ ዓለም የህልም ዓለም ነው። ሽናታይም ያሚም ይሄ 2 ዓመቶች የሆኑት ቀኖች ይሆናሉ፣ ቀኖች ሆኑ ህልም ይሆናሉ። ዘመናችን ወዲያው የሚያልፍ ዘመን ነው፣ የህልም የሆነ ዘመን ነው እና ግን በመጨረሻ እነዚህ ሁላ ነገሮች እግዚአብሔር አምላክ ያለው ከእግዚአብሔር ከአምላክ የሚወጣ የለም። ዮሴፍም ለዚህ ሁላ ደረጃ የደረሰው እግዚአብሔር አምላክ ገና ከእናቱ ማህፀን ሲወጣ የተወሰነለት ነገር ነው። ከዚህም የደረሰ የእስራኤል ልጆች ወደ ግብፅ ሀገር እንዲወርዱ ነው። እግዚአብሔር አምላክ ያዕቆብን ወደ ግብፅ ሀገር ለማውረድ ስለፈለገ በጥሩ ሁኔታ በደንብ አድርጎ እንዲወርድ በክብር እንዲወርድ ብሎ ልጁ ንጉሥ ሆኖ ይሄን እግዚአብሔር አምላክ ያደረገው ብዙም ታምር አለውና የሚመጣውን ሳምንት እናያለን። እና እሱ እግዚአብሔር አምላክ ከኛ ጋር አብሮ ይሁንልን። ህዝባችን አሁንስ እንደሆነ በሰላም እግዚአብሔር አምላክ ይባርክልን። ሰላም ለማህበረ ቤተ እስራኤል።